የምስጢር መቅጃዋ እመቤታችን ናት። ቀድተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ ያደረገችው እርሷ ነው። ያዕቆብ እንደዚያ ተሰዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ። ጉድጓዱ ሲደርስ እረኞች ተሰብስበው ለትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ አገኙ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጫሉ። ከዛ በኋላ ምን አደረገ? ያዕቆብ ለምን አታጠጡም አላቸው። አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ ያነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም ነው። አበውን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው ተመልከቱ። እስካመ ይመጽእ አብይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተው አስተየ መሬቶ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ ያለው ያዕቆብ እስኪመጣ ድረስ ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምህረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ። ልብ በል ጎበዝ፣ እያስተዋላችሁ ነው። እመቤቴ ይኸውላችሁ የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ይቀድማል። ይህን ሊቃውንት ብለው ይተረጉሙታል። እንዲህ ብለው ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት። ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ ነው። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችለው። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ አይቻልም። ይሄ ቅደም ተከተል የክርስቶስ የሥጋዌ ጎዳና ነው። ዳዊት በግ ጠባቂ ነው። ሙሴ በግ ጠባቂ ነው። አብርሃም በግ ጠባቂ ነው። ዮሴፍና ወንድሞቹ በግ ጠባቂዎች ናቸው። ያዕቆብ በግ ጠባቂ ነው። ሁሉም በግ ጠባቂ ነው። ምክንያቱም የክርስቶስ ምሳሌ ክርስቶስ የእኛ እረኛ ስለሆነ ማለት ነው። የእሱ ምሳሌዎች ስለሆኑ ከዛ በኋላ ዝጉርጉርን ስጠኝ በለዋል። ዝጉርጉር ሲወለድ ልውሰድ አለ። ውሰድ አለ። ዝጉርጉር ምን 10 ዓመት አንድ ቢወለድ ነው ብሎ ነው። ደውቃ ድረስ እኮ አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይሄንን ግልገል አሳድግና ያንተ ነው ይሉና ስንለፋ ጨው ስናልስ ለይተን ቅጠል ስናበላ ከርመን ደግሞ ይቻውን የተወለደችው ናት እንባላለን። አይ መከራችን እኮ ነው እንደሆነ ስንለፋ ይሄ እንግዳ ስለሚመጣውን ልናርደው ነው ፊኛውን እሰጣለሁ ለአንተ እንባላለን። ከስረን ቅርት እንደው ይገርማል። እንደዚህ እኮ ነው ማለት ነው። ያንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለ? እንደዚህ አይደርስም መስሏችሁ ማለት ነው። እንደው እሺ በይኝ እንጂ እኔ እንደው ምንም እኮ ነው። ሰውየው ራሱ ዛሬ ምንም አያደርግም። እዚያው አለ የመጨረሻ በጥብጥ ነው የሚሆነው ማለት ነው። እና እንደዚህ አድርጎ አይደርስም መስኮት ዝጉርጉር ውሰድ አለ። የማይጨበጥ ተስፋ መስጠት ያጋንንት ምሳሌ ምናቸው ነው? መለያቸው ነው። የማይጨበጥ ተስፋ መስጠት እስቲ እግዚአብሔር ያሳየችው። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገውን። ሁላችሁም አካውንታችሁን አምጡትና ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው በእውነቱ። የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ? መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው።
እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እንደዚህ አድርጎ እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው የሚያደርጉ ሰዎች አሉ። እግዚአብሔር አሁን እንዲሁ እያለ ምስክ እግዚአብሔር አንዱ ያደረገውን ሰምታችኋል። እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏችኋል እያለ ሲያጃጅል፣ አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ይህንንም እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበል እብድ ንፍልል ማለት ይህ እኮ ነው። እውነት ነው የምነግራቸው። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድን ነው የሚለው መጽሐፍ? የሚታይ ወዘሰ ዘያስተሪ ኢኮነ ተስፋ፣ የሚታየው ተስፋ አይደለም። እስኪ በሉ ሁላችሁ የሚታየው በሉ። ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጥሃል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ነው። ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገር ነው 3 በትሮችን ወሰደና ላጣቸው። 2ቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን የሆነ ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው በደንብ አድርጋችሁ እንድትሰሙ። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ፣ አንስት በጎች ያን እያዩ ሲጠጡ፣ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብጥር የመሰለ ይጸንሳሉ። ጠቅላላ በጉ ሆነ ምን እንደሆነ ዝጉርጉር። ደውኩ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር እንዲህ ሆነ። ይህንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ልጅ ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዛ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው እውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ ነግሬያችኋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ነው። ሚጦላ አይንቴ ከመይራ ከንቶ፣ ዓይኖቼ ከንቱ ነገርን እንዳያዩ መልስልኝ። እስኪ በሉ ዓይኖቼ በሉ ከንቱ ነገርን እንዳያዩ ምን በልልኝ ነው? መልስልኝ። ዓይንን መመለስ እንዴት ያለ መልካም ነገር ነው ማለት ነው። እንደው በዚያው የሥጋውን የምናውገው ትዳሩ እንዳይበጣበጥ ብዬ ነው ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? አረ ንገሩኝ በሞቴ ርዕሳችን ላይ ደረስ። ትምህርታችን ይጨርስ ነው። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው ማለት። ከዛ በኋላ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለው? ወደ ቤቴል ተመለስ አለው። ተመለስ እንግዲህ አንተን ወደ ተግድሮ ለአንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት ለአንተ በተገለጥኩበት ለአባትህ ለይስሐቅ በታየውበት የወርቂቱን መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር። ምስጢሩን እነጋገርና እንጨርስ። ይሄ ላባ የተባለ እንግዲህ ተመልከቱ፣ ላባ ዲያብሎስ ነው። ላባ የተባለ ዲያብሎስ ነው። በደንብ ብላችሁ ስሙ። ላባ የተባለ ዲያብሎስ ነው። ያዕቆብ የእግዚአብሔር ምሳሌ ነው። እግዚአብሔር ምሳሌ ነው። ያዕቆብ በዚያ የኖረበት ጊዜ
ወይም ደግሞ እዚያ የነበረው ገንዳ በጎቹን ያጠጣበት የነበረው ገንዳ የቅድስት ቤተ ክርስቲያን ምሳሌ ነው። ውሃው የጥምቀት ምሳሌ ነው። በጎቹ ምዕመናን ናቸው። አውራ በግ የተባሉ መምህራን ናቸው። እነዚህ መምህራን ናቸው። ያ በትር የተባለ ሁለቱ የተላጡት የተባሉት አብና መንፈስ ቅዱስ ናቸው። አንዱ የተዝጎረጎረው የተባለ ወልድ ነው፣ ሰውም አምላክም ነውና ወልድ እሁዬ ጻዕዳ ወቀይህ፣ ልጅ ወንድሜ ቀይና ነጭ ነው። ማቴዎስ መኃልየ 5:8 ላይ ልጅ ወንድሜ ቀይም ነጭም ነው፣ አምላክም ሰውም ነው። አምላክም ሰውም ነው። ዝጉርጉር የተባለ እሱ ነው። እሱን እያሳየ ያጠጣቸው ነበር ማለት ክርስቶስን እያስተማሩ ያጠምቋቸዋል ማለት ነው። ሂዱና ዓለምን ወንጌል አስተምራችሁ ደቀ መዛሙርት ያድርጓቸው ስላለ ክርስቶስን እያስተማሩ ክርስቶስን እየሰበኩ በልቡናቸው እያሳደሩ በክርስቶስ ስም እየጠሩ እክህደከ ሰይጣን እያሉ አምን በከ ክርስቶስ አምላኬ እያሉ አጋንንትን እያስካዱ ላባን እያስካዱ ዲያብሎስን እያስካዱ ክርስቶስን እየሰበኩ ያጠምቋቸዋል። በጎቹ ተመልከቱ፣ በጎቹ ምን ይጸንሳሉ ሲባል ዝጉርጉር በትሩን የመሰለ ይጸንሳሉ ማለት ክርስቲያኖች ከቤተ ክርስቲያን ክርስቶስን እየመሰሉ ይወለዳሉ ማለት ነው። ክርስቶስን እየመሰሉ ይወለዳሉ ማለት ነው።